በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። የተሰጠንን ተስፋ እንጠብቅ፣ ምስክሮችም እንሁን። ጌታችን ኢየሱስ ክርስቶስ ወደ ሰማይ ከማረጉ አስቀድሞ ለደቀ መዛሙርቱ የሰጣቸው የተስፋ ቃልና አደራ ነበር። ዛሬም ድረስ ይህ የተስፋ ቃል የቤተ ክርስቲያን ትልቁ ኃላፊነት አደራም ጭምር ያለበት ነው። ዛሬ ጥቂት ደቂቃዎችን አብረን የምንቆየው በዚህ ዙሪያ ይሆናል። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁና አዳዲስ የሆናችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። የሉቃስ ወንጌል ምዕራፍ 24 ከቁጥር 46 ጀምሮ እንደዚህ ይላል። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ይላል። ይህ ቃል የሐዋርያት ሥራ ምዕራፍ 1 ቁጥር 9 እስከ 11 ባለው ክፍልም ተገልጾ እናገኘዋለን። እንግዲህ የተሰጠው ተስፋ አንደኛ ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ በማለት በቢታንያ ዓይናቸው እያየ ደቀ መዛሙርቱን እየባረከ ከባረካቸውም በኋላ ወደ ሰማይ እንዳረገ ወንጌላዊ ሉቃስ በዚሁ በሉቃስ ወንጌል ምዕራፍ 24ና የሐዋርያት ሥራ ምዕራፍ 1 ላይ የገለጸውን እናገኛለን። እንደተነገራቸውም ደቀ መዛሙርቱ ይህንን የተስፋ ቃል በመጠበቅ በኢየሩሳሌም ከተማ በአንድ ቤት ባሉበት ነበር። 120 ቤተሰብ በአንድ ቤት ባለበት በ50ኛው ቀን ወይም የጰራቅሊጦስ ዕለት መንፈስ ቅዱስ እንደወረደላቸው የሐዋርያት ሥራ ምዕራፍ 2 ላይ ተገልጾ እናገኛለን። ፍርሃት ከላያቸው ተወግዶ በተሰጣቸው ኃይለ መንፈስ ቅዱስ ከኢየሩሳሌም ጀምሮ እስከ ምድር ዳር ድረስ በስሙ የሆነውን ንስሐና የኃጢአት ስርየት ለሰው ልጆች ሰብከዋል። ሁለተኛው ምስክሮች ትሆናላችሁ የሚለው ነው። ይህ የስሙ ምስክርነት መድኃኒታችን ኢየሱስ ክርስቶስ እንደተናገረው ምስክሮች ትሆናላችሁ እንዳላቸው ሁሉ የስሙ ምስክር በመሆን መንፈስ ቅዱስን ከተቀበሉ በኋላ የተሰጣቸውን የተስፋ ቃል ተቀብለው እንደ ተስፋ ቃሉ ምስክርነታቸውን ፈጽሟል። እነርሱ የተቀበሉትን አደራ ፈጽመው የስሙ ምስክር በመሆን ደቀ መዛሙርቱ ለክርስቶስ የስሙ ምስክር በመሆን እንዳለፉ ታሪካቸው ይናገራል። ወደ ዓለም ሁሉ ሂዱ፣
ወንጌልንም ለፍጥረት ስበኩ የሚለውን መለኮታዊ አደራ ተቀብለው የስሙ ምስክር በመሆን ያንን ሁሉ ፈጽመው በሰማዕትነት ማለፋቸው የሚታወቅ ነው። ዛሬም ድረስ የቤተ ክርስቲያን አደራና የተሰጣት ትልቁ ኃላፊነት የስሙ ምስክር መሆን ነው። በመንፈስ ቅዱስ ጸጋ በስሙ የሆነውን ንስሐና የኃጢአት ስርየት ለሰዎች ሁሉ መመስከር ዛሬም የቤተ ክርስቲያን ትልቁ ኃላፊነት እንደሆነ መታወቅ አለበት። ይህ የተሰጠን ተስፋ ዛሬም በእያንዳንዳችን ሕይወት ልንጠብቀው የሚገባ የስሙ ምስክር መሆን እንደሚገባ የእግዚአብሔር ቃል ያስረዳናል። ሐዋርያው ጴጥሮስ እንዳስተማረው እግዚአብሔር ለእስራኤል የሰጠውን የኃጢአትም ስርየት ይሰጥ ዘንድ ነው የሚለው። እግዚአብሔር ለእስራኤል የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው በማለት ሐዋርያው ጴጥሮስ በሐዋርያት ሥራ ምዕራፍ 5:31 ላይ የገለጸውን እናገኛለን። ይህ በኢየሩሳሌም ምድር ከእስራኤል የጀመረው ለሰው ልጆች ሁሉ የኃጢአትን ስርየት ያገኙ ዘንድ ምስክር በመሆን ራስም መድኃኒትም የሆነውን ኢየሱስ ክርስቶስን ለሰው ልጆች ሁሉ መስበክ፣ ለዓለም ሁሉ መስበክ ለሐዋርያት የተሰጠ አደራ ዛሬም የቤተ ክርስቲያን ትልቁ አደራ እንደሆነ የሚታወቅ ነው። ጌታችን ኢየሱስ ክርስቶስ ከማረጉ በፊት ለሰው ልጆች የሚያስፈልጋቸውን የኃጢአት ስርየት ፈጽሞ እንዳረገ ባለፈው ክፍል ላይ አይተናል። ስለ ዕርገት ባነሳነው ክፍል ይህንን ሐሳብ አይተን ነበር። ኃጢአታችንን ስርየት ሰጥቶ እርሱ ኃጢአታችንን ካነጻ በኋላ በአባቱ ቀኝ እንደተቀመጠ ባለፈው አይተናል። ይህ የኃጢአት ስርየት ለሰው ልጆች ሁሉ ይዳረስ ዘንድ ዛሬም ምስክሮች ያስፈልጉታል። በእርሱ የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። የሐዋርያት ሥራ ምዕራፍ 10:43 ላይ በእርሱ የሚያምን ሁሉ፣ በኢየሱስ ክርስቶስ የሚያምን ሁሉ፣ በስሙ የሚያምን ሁሉ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ነቢያት አስቀድሞ መስክረውለታል። ሐዋርያትም ሰበኩት፣ መሰከሩለት። በየዘመናቱ የተነሱ አባቶች፣ የቤተ ክርስቲያን አገልጋዮች ሁሉ እየሰበኩት ይህንን የሰው ልጆች ሁሉ የኃጢአት ስርየት የሆነውን ኢየሱስ ክርስቶስ ነው። ዛሬም እያንዳንዳችን ልንመሰክረው የሚገባው ይህ ቃል ነው። በስሙ ነው የሚለው። ይህ ስም ተብሎ የተገለጸው ኢየሱስ የሚለውን እንደሆነ የሚታወቅ ነው። ምክንያቱም ኢየሱስ የሚለው ሕዝቡን ከኃጢአታቸው የሚያድን የሕዝቡ ሁሉ የኃጢአት ስርየት እንደሆነ የእግዚአብሔር ቃል ይመሰክራል። ዛሬም እያንዳንዳችን የስሙ ምስክር በመሆን ሰዎች ሁሉ የኃጢአታቸውን ስርየት እንዲያገኙ የቤተ ክርስቲያን ትልቁ ተልእኮ ይህ እንደሆነ መታወቅ አለበት። የተሰጠን የተስፋ ቃል ይህ ነው። እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናለሁ በማለት አስቀድሞ ለደቀ መዛሙርት የተነገረው ይህ ቃል ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ስበኩ፣ ወደ ዓለም ሁሉ ሂዱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ተብሎ የተነገረው ይህ የተስፋ ቃል እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ የሚለው ይህ ቃል እስከ ዓለም ፍጻሜ ድረስ በቤተ ክርስቲያንና በአገልግሎት በአገልጋዮች ሕይወት ውስጥ ያለውን የእግዚአብሔር አንድነት፣ የእግዚአብሔር አብሮነት የሚገልጽ ነው። እግዚአብሔር ከወዳጆቹ ጋር
እግዚአብሔር የስሙ ምስክሮች ጋር ያለው ትልቁ ቃል ኪዳን እኔ ከእናንተ ጋር ነኝ የሚለው ነው። መድኃኒታችን ኢየሱስ ክርስቶስም ከተነሳ በኋላ ከማድረጉ አስቀድሞ ይህንን ቃል ነው የተናገረው። የሰጣቸው የተስፋ ቃል አንዱ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ የሚል ነው። ይህ ትልቁ የቤተ ክርስቲያን የተስፋ ቃል ነው። ሰዎች ሁሉ የኃጢአታቸውን ስርየት እንዲያገኙ ምስክር መሆን የቤተ ክርስቲያን ትልቁ አደራ ነው። የኃጢአትን ስርየት መቀበል ወገኖች፣ ትልቁ የክርስትና ሕይወት ግብ ክርስቶስን ወደ ዓለም እንዲመጣ ያደረገው ሰዎች ሁሉ የኃጢአታቸውን ስርየት እንዲያገኙ ነው። ኃጢአት መንጻት እንዲሆንላቸው ነው። ስሙ ከኃጢአት ስለሚያነጻ የተከፈለው ዋጋ የቤዛነቱ ስራ ሁሉ የሰው ልጆች የኃጢአታቸውን ስርየት እንዲያገኙ ስለሆነ፣ ስለዚህ ምስክር ተብሎ የተነገሩት እግዚአብሔር በየዘመናቱ ራሱን ያለ ምስክር ያልተወ ጌታ፣ ይልቁንም ደግሞ የመጣበትን አገልግሎት ከፈጸመ በኋላ እግዚአብሔር ወልድ ለሰው ልጆች የኃጢአታቸውን ስርየት ከሰጠ በኋላ የስሙ ምስክር በመሆን የተሰጣቸውን የተስፋ ቃል በመጠበቅ ከኢየሩሳሌም እስከ ምድር ዳርቻ ድረስ የስሙ ምስክር የሚሆኑትን እንዴት እንደጠራቸውና እንዴት እንደለያቸው ቅዱስ ወንጌል ይመሰክራል። ስለዚህ ዛሬም እነዚህ አባቶች ወንጌልን እስከ ዓለም ዳርቻ ድረስ ሄደው ወንጌልን ለፍጥረት በመስበክ መለኮታዊ አደራቸውን የተቀበሉትን መለኮታዊ አደራ ተቀብለው ሰማዕትነት ዋጋ ከፍለው ያለፉ እነዚህ ቅዱሳን ዛሬ በልዩ ልዩ መንገድ በአገልግሎታቸው የምናስባቸው፣ ታሪካቸው በቅዱስ መጽሐፍና በልዩ ልዩ ድርሳናት አገልግሎታቸው የተገለጸው፣ የተቀበሉት የሰማዕትነት ዋጋ ሲዘከር የሚኖሩት እነዚህ አባቶች ዛሬም ደግሞ በእግራቸው ተተክተው ቤተ ክርስቲያን የምንላት የኢየሱስ ክርስቶስ መንፈሳዊ ተቋም፣ የኢየሱስ ክርስቶስ የደም ዋጋ የተከፈለላት ቤተ ክርስቲያን ዛሬም አገልግሎቷ፣ ኃላፊነቷ፣ ድርሻዋ ይህንን ተስፋ በመጠበቅ የስሙ ምስክር በመሆን ሰዎች ሁሉ የኃጢአታቸውን ስርየት እንዲያገኙ ማድረግ ነው። ስለዚህ ሁላችንም የስሙ ምስክር መሆን እንደሚገባን እነርሱ ከኢየሩሳሌም ጀምሮ እስከ ዓለም ዳር ድረስ የሰበኩት የኢየሱስ ክርስቶስ ስም ሰዎች ሁሉ የንስሐን የኃጢአት ስርየት እንዲያገኙ የሰበኩት ስብከት፣ የከፈሉት ዋጋ ዛሬም ደግሞ ቤተ ክርስቲያን እያንዳንዳችን ይህንን አገልግሎት ከዳር ለማድረስ ሰዎች ሁሉ የሚድኑበትን ኃላፊነትና ድርሻ መወጣት እንደሚገባ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለው ጌታ ዛሬም ከእያንዳንዳችን የሚጠብቀው ይህንን መንፈሳዊ ኃላፊነት ነው። የቃሉ ባለቤት አምላካችን ስሙ የተመሰገነ ይሁን።